ከሀገሮች ጨዋታ እነዚህ ተጫዋቾች ቀሩ ሲባል ሁሉም ያልተጎዱ መስሎን ነበረ። ግን ዛሬ እንደወጣው ከሆነ ኤብሬቼ ኢዜ ከአንድ ወር እስከ 1 ወር ከ15 ቀን በጉዳት ላሽ ይላል ይባላል። በቃ ዘንድሮ ምን አይነት ውስጥ ጠምጢማም የሆነ ዓመት እንደሆነ እኔ ልነግራችሁ አልችልም። ከኛ የበለጠ በጉዳት የተሰቃየው ብቸኛ ክለብ ሚኮስፐርስ ነው። ገባችሁ አይደል? ያው እኛም ከጉዳት ጋር ግን ስቲል አንደኛ ነው ያለነው። ያው ሌላ ቡድን ጉዳት ሚኮስፐርስ ያጋጠመው ጉዳት ቢያጋጥምሽ አዳሜ ተወርጂ ነበር ነው የምልሽ። ደግሞ የሚያቃጥለው ነገር አሪፍ ሲጫወቱ ይጎዳሉ፣ ከዛ ከጉዳት ሲመለሱ እንደ ድሮ አይደሉ። የዘንድሮ ደግሞ ማለት እንዴት አባቱ እንደሚያቃጥል ነግራችሁ አልችልም። የሲቲ ጨዋታ ላይ ራሱ ማለት 10 ቁጥር ከዴክለን ራይስ ተቀብሎ እንደ ኤዜ ኳስ የሚገፋ ወይ ተቀብሎ እንደ ኦዲጋርድ ኳስ የሚያቀብል ሰው አልነበረን። ሃቨርስ ቀጥታ ሁለተኛ አጥቂ ይሆንልሃል ከዮከሬዝ ጋር ኳሱን ራሱ ስታሻማው የአየር ኳስ ብታሸንፍ ራሱ ሰከንድ ቦሉን አታሸንፍም። ምክንያቱም ተከላካዮቻችንና አጥቂዎቻችን መሃል ላይ በጣም ትልቅ ስፔስ ስላለ ማለት። ስለ ፔፕ ታክቲክ በደንብ እናወራበታለን። ፔፕ በደንብ አድርጎ በታክቲክ አሽቶናል ሰከንድ ሃፍ ነው የምላችሁ። ምክንያቱም ይሄ ጉድለትም እንዳለ ስላየ ማለት። ሌላኛው ነገር ደግሞ በአርኒ ስሎት ታክቲክ መግረፉ ነው። ፔፕ በጣም አድንቄሻለሁ፣ እሑድ በሰራሹ ስራ ማለት አድንቄሻለሁ። ፕሪሚየር ሊጉ ላይ ምን እንደምታደርግ እናያለን። እስቲ አሁን የፕሪሚየር ሊግ ቡድኖች እርግጠኛ ነኝ ከአርኒ ስሎት ሲያዩት ቦታ ላልሰጡት ታክቲክ ከፔፕ ሲያዩት ግን ተግባራዊ ማድረግ ይጀምራሉ። ከቦርንማውዝ ይጀምራል። ትልቅ ፈተና አለብን ማለት ነው። ቦርንማውዝን ማሸነፍ አለብን። ዊዝ ኦር ዊዛውት ኤዜ። እባክሽን ኦዲጋርድ ተመለሽልኝ። አንቺ እኮ አንካሳ ሆነሽ ራሱ ሜዳ ውስጥ ያለብሽ ሰው መሆን ያለብሽ ሰው ነሽ። ገባሻል? አንበል ብቻ ራይስ ይሁን እንጂ ማለት ነው። አንቺ አንከል ያነከሽ ራሱ አርቴታ ሜዳ ውስጥ ተመለስልን በእናትህ አባቴ። እሺ ገናርስ ሰበር ዜና አለ። ደስ የማይል ሰበር ዜና ነው አሁን እየሰማን ያለ ነው። ሳሚ ሞክቤል ኦፊሻል እንዳደረገው ከሆነ ኤብሬቼ ኢዜ ከ4 እስከ 6 ሳምንት በጉዳት ወሳኝ የሚባሉ ጨዋታዎች ሊያመልጡት ይችላሉ ሲል እንግዲህ ዘግቧል። አንደኛው ተመለሰ ስንል ይውላችሁ አንደኛው ይጎዳል። ሳሚ ሞክቤል እንግዲህ አያይዞ እንደተናገረው ከሆነ ማርቲን ኦዴጋርድ ከኢንተርናሽናል ብሬክ በኋላ ቡድኑን ሊያገለግል ይችላል፣ ከጉዳት ሊያገግም ይችላል። የተረጋገጠ ነገር የለም፣ ነገር ግን ተጫዋቹ ከጉዳት የሚያገግምበት ቻንስ አለ ሲል እንግዲህ ተናግሯል። እኔ ምን አይነት እድል እንዳለን ያላቀም የምሬ ነው ብላችሁ። በዚህ ሰዓት እንግዲህ ኤብሬቼ ኢዜን ማጣት ጋይስ እጅግ በጣም የሚያስቆጭ ነገር ነው። ብቻ ማርቲን ኦዴጋርድ ይመለስ። ያው እንግዲህ ሁላችሁም ሰምታችኋል። ኤብሬቼ ኢዜ ለ1 ወር ተጎድቷል ማለት ነው። እኔ እኮ በጣም የሚገርመኝ ነገር አርሰናል ማለት ነው በዚህ አመት ስፔሻሊ ደግሞ በዚህ አመት ልክ አንድ ተጫዋች ፎርሙላ ላይ ሲሆን ምናምን ነገር በቃ በሆነ ምክንያት ይጎዳል። በቃ አላቅም እንዴት እንደሚጎዱ ምናምን አሮን ነው ብቻ። እና አሁን ኤብሬቼ ኢዜ በጣም በሚያስፈልገን ታይም በቃ ይሄ ፒኩ ላይ የሆነ በመጣበት ታይም ነው እንደዚህ ነገር ዝናብ እየዘነበ ነው ከረበሻችሁ አም ሶሪ ሶ አሁን ኤብሬቼ ኢዜ ከተጎዳ እኔ አላቅም እግዚአብሔር ልጁ እንዴት መሰላችሁ በጣም የሚያስፈልገን ኢቭን አሁን ባለፈው የካራቦ ካፕ ፍጻሜ ላይ ማለት ነው ገና ኤብሬቼ ኢዜ እንደሌለ ስናቅ ማለት ነው በጣም ነው የደበረን አብዛኞቻችን። ለምን ልጁ የሆነ የሞመንት ተጫዋች ነው። እንደ ቡድን እንኳን ጥሩ ፐርፎርም እያደረግን በሌለበት ታይም ምናምን ይሄ የሆኑ ሞመንቶችን ጠብቆ በ90 ደቂቃ ውስጥ ማለት ነው የሆነ ነገር መፍጠር የሚችል ተጫዋች ነው። የእንደዚህ አይነት ተጫዋች ነው ያረዝና እና አሁን ኤብሬቼ ኢዜ በጣም ነው የደበረኝ እግዚአብሔርን። እንዴት እንደዚህ ይሆናል እናታችሁ ምን አላቅም። ኢዜ በዚህ ሰዓት በጣም ነበር የሚያስፈልገን ልጁ ይሆናል አይደል? በጣም ፖቴንሻል አለው። ከዛም ባለፈ ልክ አሪፍ ይሆነ ከቡድኑ ጋር በደንብ እየተናበበ በመጣበት ታይም እንደዚህ አይነት ነገር መፈጠሩ ኢዜ ለ1 ወር ለዛው የሆነ ባልሆነ ምክንያት ማለት ነው በጣም ነው የሚያናዱ። ዝናብ እየዘነበ ነው። በቃ ይመቻችሁ። እስኪ ምን ተሰማችሁ? እስኪ ሀሳብ አስተያየታችሁ ኮሜንት። የኤብሬቼ ኢዜን ጉዳት በተመለከተ ደስ የማይል ሰበር ዜና ሰምተናል። ሳሚ ሞክቤል ይዞልን በወጣው መረጃ መሰረት ኤብሬቼ ኢዜ በደረሰበት ጉዳት ምክንያት ከ4 እስከ 6 ሳምንት ከሜዳ እንደሚርቅ የሚያሳይ መረጃን ይዞልን ወጥቷል። ባለፈው ሚኬል አርቴታ ሲናገር እንደሰማነው ኤብሬቼ ኢዜ በዚህኛው ሳምንት ተጨማሪ ምርመራዎች እንደሚደረጉለት ተናግሮ ነበረ። አሁን ላይ ደግሞ ሳሚ ሞክቤል ይዞልን በወጣው መረጃ መሰረት ኤብሬቼ ኢዜ በደረሰበት ጉዳት ምክንያት ከ4 እስከ 6 ሳምንት ከሜዳ እንደሚርቅ የሚያሳይ መረጃን ይዞልን ወጥቷል። እዚህ መሀል ኤብሬቼ ኢዜ በጣም ወሳኝ የሚባሉ የክለባችን ጨዋታዎች እንደሚያመልጡት ነው የተገለጸው። ነገር ግን ሳሚ ሞክቤል ጨምሮ እንደዘገቡ ከሆነ ማርቲን ኦዴጋርድ ወደ ሜዳ ለመመለስ በጣም እንደተቃረበና ከሀገራት ጨዋታ በኋላም ወደ ሜዳ ሊመለስ እንደሚችል የሳሚ ሞክቤል መረጃ አሳይቷል። የኤብሬቼ ኢዜን ጉዳት በተመለከተ ደስ የማይል ዜና ነው የሰማነው። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ
ጀማው መጥፎ ዜና ሰምተናል። እንግዲህ የኤብሪቼዜ ነገር በስፋት እየተዘገበ ይገኛል። ጀማው በተለይ ደግሞ ሳሚ ሞክቤል እንዳለው ከሆነ ለኤብሪቼዜ የተደረገለት የመጀመሪያ እንግዲህ ምርመራ ላይ እንዳሳየው ከሆነ ውጤቱ ከ4 እስከ 6 ሳምንት ከሜዳ ሊርቅ ይችላል የሚል ዘገባዎች እየወጡ ይገኛሉ። ጀማው ኤብሪቼዜ እንግዲህ ገና የመጀመሪያ ምርመራው ነው። እንግዲህ በቀጣይነትም ሌሎች ምርመራዎች ሊደረጉለት እንደሚችል ነው እንግዲህ የተገለጸ የሚገኘው ጀማው። ይህ ማለት እንግዲህ ኤዜን ቢያንስ ከ4 በላይ የሆኑ ጨዋታዎች እንግዲህ ሊያመልጡት እንደሚችሉ ነው እየተዘገበ የሚገኘው ጀማው። ከምንም በላይ ግን አንድ ጥሩ ነገር ሰምተናል። እሱም ካፒቴን ማርቲን ኦዲጋርድ እንግዲህ ወደ ሜዳ በአግባቡ እየተመለሰ ነው ጀማው። ቀጣይ የብሔራዊ ቡድን የወዳጅነት ጨዋታዎች አሉ፣ የዓለም ዋንጫም የሆነ ማጣሪያ ምናምን ጨዋታዎች አሉ። እነሱ በሚደረግበት ሰዓት በጣም ጥሩ የሪከቨሪ ታይም እንደሚኖረውና ወደ ሜዳ ሙሉ ለሙሉ እንደሚመለስ ነው ሳሚ ሞክቤል ራሱ የዘገበልን ጀማው። ይሄ እጅግ በጣም አስደሳች ዜና ነው። ኦፕኒንግ ሼር አድርጉ፣ ለጀማ ማዳረሳችሁ እንዳትረሱ። ይመቻችሁ ጀማው። በጣም የሚያስጠላና ደባሪ መረጃ ነው አሁን የተሰማው ሀቢቢ። ኤብሪቼዜ እንግዲህ ባጋጠመው የጡንቻ ኬዝ ነውና ከ4 እስከ 6 ሳምንት ከሜዳ እንደሚርቅ አሁን ቢቢሲ ላይ ያው ሳሚ ሞክቤል ነው የዘገበው፣ ያው የቢቢሲ ጋዜጠኛ ስለሆነ ማለትና ትናንትና እንግዲህ ጆን ክሮስ ላይክ ገና ቴስት እንትን አልተደረገም፣ ምርመራ አልተደረገለትም፣ ግን ማክሲመም 15 ቀን ምናምን ነበር ያለውና አሁን አይ ቲንክ ምርመራ የተደረገለት ይመስላል እና ለ1 ወር አካባቢ ከሜዳ ይርቃል። ይሄ ማለት ያው ከስፖርቲንግ ከሲቲ ምናምን ከቦርንማውዝ ምናምን የምናደርገው ጨዋታ ላይ አይኖርም ማለት ነው። በጣም በቃ ጥሩ እየሆነ ባለበት ታይም ላይ ነው ማለት ያጣ ነው፣ በጣም ወሳኝ ሰዓት ላይ ማለት ነው ሀቢቢ። ያው አሪፉ ነገር በጎን ደግሞ ካፕቴን ማርቲን ኦዴጋርድ ሙሉ ለሙሉ ከጉዳት ነፃ መሆኑ ነው። ብቻ እንደው እስኪ ዱአ አድርጉ አላህ ይሆነን ሀቢቢ። ኢዜ ተጎዳ የ6 ሳምንት አይነት ምናምን ጉዳት ሊሆን ነው የሚችለው። ከዛ በኋላም ሲመጣ በደንብ ፐርፎርም ሊያደርግልህ አይችልም ከኳስ ከራቀ ማለት። ኢዜ ተጎዳ። ለአርሰናል ወሳኝ ተጫዋች ነው በዚህ ሰዓት። ኢዜ መጎዳት ማለት ትልቅ ጉዳት ነው ለአርሰናል ለቲሙ ማለት። ሌላ ጊዜ የአርሰናል ደጋፊዎች በተጫዋች ጉዳት አትቀልዱ። ነገ በእኔ ብላችሁ አስቡ። ብዙ ሰው ስላየው በጣም ብዙ ሰው ስላየው ደግሞ ደስ ብሎሃል? አው ደስ ብሎኛል። አው እንዴ አርሰናል እንዲወርቅ የሚፈልግ ሰው ዋንጫ እንዳይበላ የሚፈልግ ሰው በጉዳቱ ደስ ይለዋል። ደስ ይሎኛል። አው ሌላ ጊዜ ግን በጉዳት አትቀልዱ። ከሰው ልጅ አፈጣጠር ምን ደስ እንደሚለኝ ታውቃላችሁ? ይረሳል ሰው አሁን በቃ ይረሳል። አሁን ትናንትና የተፈጠረው ነገር አልፏል። ገብቷችኋል? ዛሬ አዲስ ቀን ነው። መሽቶ ነጋ ምናምን ተረስቷል። ኢንተርናሽናል ብሬክ ሁሉም ሄደዋል። ሁሉም ረስተውታል። ገብቷችኋል? አርቴታ ግን ያረሰው ነገር አለ። ገብቷችኋል? አሳይመንቱን አይረሳም። ፕሪሚየር ሊግ እንዳለበት ያውቃል። ሳሊባ፣ ጋብሪኤል እና ኤብሪቼዜ ማለት ነው አልተላኩም ወደ ኢንግላንድ። ኤዜ ወደ ኢንግላንድ አልሄደም። ሳሊባም ፍራንስ አልሄደም። ጋብሪኤልንም አላከው። ገብቷችኋል አይደለም? ሁለቱም ጋብሪኤልም ሳሊባም በጉልበት ጉዳት ነው ምናምን። ኤዜ ኦልሬዲ እንደተጎዳ ታውቃላችሁ። ወደ ኢንግላንድ ስኳድ አልሄደም። የሄዱት እነ ሳካ ምናምን ናቸው። ያው ሳካ ደግሞ አሁን ባለው አቋም ቢጎዳ ነው የሚሻለው። ገብቷችኋል? አሁን ምንም እያደረገ ስላልሆነ ማለት ነው። ሳሊባና ጋብሪኤል ግን በጣም ያስፈልጉ ነበር። እንኳን ያላካችሁ። ገብቷችኋል? እዚሁ ቁጭ ብላችሁ ትሬኒንግ ታደርጋላችሁ እስኪመለሱ ተጫዋቾቹ። ከዛ በኋላ ፕሪሚየር ሊጉ ላይ ሎክ ገብቷችኋል? ሎክ ማድረግ አሁን ሲቲ ያስከፈለንን ዋጋ ካራቦ ካፕ ላይ ገብቷችኋል? በፕሪሚየር ሊግ እንበቀላለን። በትልቅ ዋንጫ ነው የምንበቀለው። ኤፍኤ ካፕ ላይ እናገኘዋለን። አያሳስብም እኮ አሁን ሁላችሁም የሳቃችሁት ነገር አያሳስብም። ኤፍኤ ካፕ ላይ በጥፊ እንለዋለን። ፕሪሚየር ሊጉ ኦልሬዲ የሚያልቅ ነገር ስለሆነ አርቴታ ትክክለኛ ውሳኔ ነው የወሰንከው። ገብቷላ? ሰበር ዜና ጋብሪኤል ማጋሌሽ በጉዳት ምክንያት ከብራዚል ብሔራዊ ቡድን ውጪ መሆኑ ተገልጿል ማለት ነው። ይሄ ነገር ግን የትኛውንም የአርሰናል ደጋፊ ማስደንገጥ የለበትም። ለምን የሚለውን እኔ እነግርሃለሁ። በደንብ ኮፒ ሊንክና ሼር እያረክ ታደርስለታለህ ማለት ነው። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ኤብሪቼዜ፣ ትሮዛርድ እና ቲምበር ወደ ሀገራት ግዴታ አልሄዱም። ይሄም ደግሞ እረፍት ተሰጥቷቸው ይመስለኛል እንጂ የትኛውም ተጫዋች ይሄን ያክል ጉዳት እንዳልደረሰበት ሁላችንም እናውቃለን። ለማንኛውም ማረፋቸው ለኛ ጥሩ ነው ማለት ነው። ይመቻችሁ። ክለባችን አርሰናል ኤብሪቼዜን ከእንግሊዝ፣ ዊሊያም ሳሊባን ከፈረንሳይ፣ ጋብሪኤል ማጋሌስን ደግሞ ከብራዚል ጉዳት አለባቸው መጮት አይችሉም አሁን ለብሔራዊ ቡድን ብሎ ከኢንተርናሽናል ብሬክ አስቀርቷቸዋል እና ለሀገራቸው አይጮቱ። እኔ ማስረጃ ነው እንጂ አጥቶት አልተጎዱም ፋሚሊ እነዚህ ልጆች። ለማንኛውም ግን ወደማል። አርቴታ እናመሰግናለን ያረከው ነገር። ስለ ትላንቱ ጨዋታ ስመለስ ማለት ነው የሲቲ ደጋፊዎች በጣም ትንሽዬ ከመሆናቸው የተነሳ ማለት ነው የዩናይትድ ደጋፊዎች ነው የጨፈሩላቸው እና የዩናይትድ ደጋፊዎች ድምጽ ነው የተሰማው ከሲቲ በላይ ማለት ነው። እና ግን አሁን እኔ ምን አሰብኩኝ ሲቲዎች በጣም አናሳ እንደ አናሳ ብሄር ትሪት ልናረጋቸው ይገባል እና
ድጋፋችንን እኛ ራሱ ልንሰጣቸው ከኛም ቢሆን የበሉን ዋንጫ ድጋፍ ልናሳያቸው ይገባል። እንዲያ 3 ፍሬ ሆናችሁ እኮ በቃ የሆነ ቲማችሁ ካለው ዋንጫ አነሳችሁ እናንተ ብዛታችሁ የሆነ ቲማችሁ ያለው ዋንጫ በለጠ ከደጋፊዎቹና እኛ ብናግዛችሁ ጭፈራ ራሱ ዩናይትዶች በጣም ዘለላችሁ እናንተ እንዴት ነው እናንተ ብትበሉ ምን ልታረጉ እንደሆነ እኔ ሳስበው ራሴን አመመኝ ማለት ዩናይትድ ዋንጫ ቢበላ አርስ የአርሰናል ድጋፍ አይተሃል አይደለ በካራባኦ ካፕ ምን እንደተደረገን አይተሃል አይደለ ሌላውን ፈጣሪ ይጠብቃል ሌላ ምንም ማለት አልችልም ብቻ ፋሚሊ ከሜዳ ሊርቅ የሚችልበት እድል እንዳለ እየተገለጸ ይገኛል በጣም ትልቅ ሎስ ነው አይደል ከማንቸስተር ሲቲ ጋር ስንጫወት በካራባኦ ካፕ ፍጻሜ ማለት ነው በጣም አስፈላጊ የነበረው ያጣነው ኳሊቲ የኤብሬቺ ኤዜ አንዱ ኳሊቲ ነበር እሱም ከቦክስ ውጪ የሚመታ ኳሶችን እንዲሁም ደግሞ በመሃል ሜዳ ላይ የሚፈጥራቸው ክሬቲቪቲዎች በጣም አስፈላጊ ነበሩ እነሱ ሉዝ አድርገናል የአርሰናልም ካውንተር አታክ የዛን ያህል አስፈሪ ሊሆን የማይችልበት ደረጃ ላይ ደርሶ ነው የተመለከትነው በዛን ጨዋታ አሁን ደግሞ ኤብሬቺ ኤዜ ለብዙ ጨዋታዎች ኢቭን ደግመን ሲቲን በፕሪሚየር ሊግ በምናገኘው ጨዋታም ላይ ላይሰለፍ የሚችልበት እድል አለና ይህንን ስንመለከት ትንሽ አስፈሪ ነው ነገር ግን ማርቲን ኦዴጋርድ ከኢንተርናሽናል ብሬክ በኋላ ወደ ጨዋታ እንደሚመለስና በሙሉ አቋሙም እንደሚመለስ ነው እየተገለጸ የሚገኘው ብዙ ተጫዋቾቻችን በጉዳት ምክንያት ወደ ብሔራዊ ቡድን ያልሄዱ ተጫዋቾች አሉ እንዴት እንደሆነ አላቅም በጣም በአስፈላጊው ሰዓት ጉዳቶች በዝተዋል ፈጣሪ ግን ያው በሰላም ነገሮችን አስተካክሎልን የናፈቅነውን የጓጓንለትን የእንግሊዝ ፕሪሚየር ሊጉን ዋንጫ ከፍ አድርገን ምን ስም ያድርገን ላለው ኮሜንት ላይ ሀሳባችሁን አጋሩኝ ቸሪታ ነበርኩ ፎሎ ላይክ ሼር እንዳይረሳ መልካም ጊዜ